ለደብረ ብርሃን ከተማ አስተዳደር በዚህ ዓመት ከ9.1 ሚሊዮን ችግኝ በላይ በተለይም ደግሞ ኢኮኖሚካሊ ጥቅም ያላቸውን ችግኞች ለመትከል ነው አቅደን ወደ ስራ የገባ ነው። አጠቃላይ የማስጀመሪያ መርሃ ግብር እየተካሄደ ነው ያለው። እንግዲህ በዚህ ላይ የከተማችን ከፍተኛ አመራሮች እና የክፍለ ከተማ አመራሮች እንዲሁም ልዩ ልዩ የማህበረሰብ ክፍሎች ተገኝተዋል። በዋናነት ደግሞ ከተለያየ ሀገራችን አካባቢዎች የበጎ ፍቃድ አገልግሎት ወጣት አባላት ጭምር ተገኝተው የተከላ መርሃ ግብሩን የማስጀመር ስራ ነው የተከናወነው። እንግዲህ በአጠቃላይ ከ500 ሺህ ችግኝ በላይ ተከላ አካሂደናል። ደብረ ብርሃን ከተማ እንደሚታወቀው በከፍተኛ ደረጃ ኢንዱስትሪ እየተስፋፋበት ያለበት አካባቢ ከመሆኑ ጋር ተያይዞ ኢንዱስትሪዎችን ኢኮሎጂ ወይም ደግሞ የአየር ንብረት ለውጥ ከመጠበቅ አኳያ የተለየ ትኩረት ሰጥተን የተከላ መርሃ ግብሩን በብራውን ፉድ ፋብሪካ ውስጥ ነው ዛሬ ያስጀመር ነው። ከ2000 ሄክታር በላይ በዚህ ዓመት በልዩ ልዩ ስነ ህይወታዊ ችግኞች መሸፈን አለብን ብለን የጉድጓድ ዝግጅት እና አጠቃላይ ከማህበረሰቡ ጋር የመግባባት ስራዎችና የተከላ መርሃ ግብሩን ለማከናወን የሚያስችል በቂ ስራ እየተጀመረ ያለበት ሁኔታ እንዳለ ለማንሳት ነው። መትከል ሳይሆን ዋናው ትልቁ ግብ በመንከባከብ ዘላቂነት እንዲኖራቸው ከማድረግ አኳያ በየደረጃ ያለው አካል ባለቤት መሆን መቻል አለበት ማለት ነው። ወጣቶች በጎ ፈቃድ ነው የሚሰራው። አረንጓዴ አሻራችንን እዚህ አስቀምጠን ለመሄድ ግን ተክለን እየወጣን ነው። በጣም አሪፍ ነው። ከአቀባበል ጀምሮ እስካሁን ድረስ እያየን ያለናቸው በላይነክ እንደ የመኪና መገጣጠሚያ አይተናል። አሁን የምግብ ማቀነባበሪያውን አይተናል። ግቢ ውስጥ ችግኝ ተክለናል። በጣም ደስ ይላል። ሁሉ ነገር የሚያስደስት ነው። በቢሮአችን በየአመቱ አለን የራሳችን የመትከያ ቦታ በሚኒስቴር መስሪያ ቤቱ ይሄድን በየአመቱ እንተክላለን። እንደ ወሰን ተሻጋሪ በጎ ፈቃደኛ ወጣት በዚች የጀግኖች መፍለቂያ በሆነችው ከተማ ላይ አረንጓዴ አሻራዬን በዚህ ብራውን ፉድ ፋክቶሪ ላይ አሻራዬን በማሳረፌ እጅግ በጣም ደስ ብሎኛል። ብዙ ክልሎችን ተዘዋውረን አይተናል። ብዙ ስራዎችን ሰርተናል። ደብረ ብርሃንን ከመግቢያ ጀምሬ አይቻታለሁ። አብዛኛው የከተማው ፓርት በፋብሪካ የተሸፈነው በእነዚህ በፋብሪካዎች ለሀገር የሚሆኑ ምርቶችን በሚያመርቱ ፋብሪካዎች ውስጥ ደግሞ አረንጓዴ አሻራዬን በማኖር እጅግ በጣም ደስተኛ ነኝ። እንደ ወሰን ተሻጋሪ በጎ ወጣት ደብረ ብርሃን ላሉ ወጣቶች ስራውን በንቅናቄ እንዲጨርሱ እኛ አብዛኛውን ነገር እያስጀመርን ነው እያለፍን ያለ ነው። ስለዚህ ዛሬ እኛ በዚህ ብራውን ፋክቶሪ ላይ የተከልነውን ደን የፋክቶሪ ባለቤቶቹና የከተማው አመራር የከተማው ነዋሪ ተንከባክቦ ነገ የተከልኩትን ደን ደግሞ በሆነ አጋጣሚ ወደዚህ ከተማ ቢመጣ በህይወት እንዳገኘው አድርጎ ጸድቆ እንዳገኘው እንዲያደርጉ መልእክቴን ማስተላለፍ ፈልጋለሁ። እንደ ኢትዮጵያ ደግሞ በጠቅላይ ሚኒስትራችን መሪነት ግሪን ሌጋሲ በከፍተኛ ሁኔታ እንደ ሀገር እየተስፋፋ ነው ያለው። ይህ ልምድ ደግሞ ቀጥሎ ባለው የሀገሪቷ የአየር ንብረት ተረጋግቶ ለእጽዋትም ለኑሮም ለተለያዩ ነገሮች ምቹ እንዲሆን ሁላችንም ክረምት በጋ ሳንል ደን በመትከል የአየር ንብረታችን እንዳይዛባ አየራችንን መንከባከብ አለብን የሚል መልእክት ነው የሚኖረኝ። የአረንጓዴ አሻራ መርሃ ግብራችንን በደብረ ብርሃን ኢንዱስትሪ መንደሮች ነው የጀመርነው። ኢንዱስትሪዎች ከፍተኛ ጋዝ የሚለቁበት የአየር ንብረት ለውጥ እንዲዛባ አስተዋጽኦ ከሚያደርጉት ውስጥ አንዱ ናቸው። ነገር ግን ይህንን የማመጣጠን ስራ የምንሰራው በዋነኝነት ዛፎችን በመትከልና የአረንጓዴ አሻራ በማስቀመጥ ነው። ስለዚህ ደብረ ብርሃን አንዱ በዛ አመት ትኩረት አድርጎ የዛፍ ተከላ የሚከናወንባቸው የኢንዱስትሪ መንደሮች ናቸው። ኢንዱስትሪ መንደሮች ጋር የምንተክለው የአየር ንብረቱን ተስማሚ ለማድረግ ነው። ደብረ ብርሃን በጣም ቀዝቃዛማ ነፋሻማ የሆነ አካባቢ ነው። ነገር ግን ከዚህ ከኢንዱስትሪ መስፋፋት ጋር ባለው ሁኔታ የአየር ንብረት ለውጥ በየአመቱ የሙቀት መጨመር በማመዛኙም ቢሆን እየታየ ነው ያለው። ስለዚህ ይህንን ማመጣጠን ይህንን የአየር ንብረት ተስማሚ አድርጎ እንዲጠበቅ ማድረግ በዋነኝነት በዛፍ ተከላ ነውና በዚህ አመት አንዱ ትኩረት ከሰጠናቸው ኢንዱስትሪዎች አካባቢ በቂ የዛፍ ተከላ ማድረግ ነው አንዱ አስተዋጽኦ የማመጣጠን ስራ ነው። በሁለተኛ ደረጃ በኢንዱስትሪዎች የምንተክላቸው አብዛኛው በምንለው ደረጃ ዛፎች የዘላቂነት ጉዳይ አሳሳቢ አይደለም። በዘላቂነት እንዲጸድቁ በማድረግ መትከል ብቻ ሳይሆን መጽደቅንም ታሳቢ ያደረገ ስራዎች ናቸው እየተሰሩ ያሉት። ሁሉም በኢንዱስትሪ መንደሮች
የመትከል ንቅናቄ ነው የምናከናውነው። እንደ ከተማ ሁሉንም ባማከለ መልኩ ከ9.1 ሚሊዮን በላይ ችግኞችን እንተክላለን ብለን ነው የገባ ነው።